ቢዝነሳውን ስታስብ ይሄ ነገር አለኝ ይሄን ላቀናብር ምናምን ብለህ ነው ፕላን ያረከው። ለዛ ነው ያንተ ቢዝነስ የሚባል። ህይወት ግን ያንተ አይደለች። ሼም ከባድ ይመስለናል። ጸጸት ነው በጣም ከባድ። ሴት ልጅ የሴክስ መጠቀሚያ ናት ማለት ነው። በቃ ምግብን ከሰራችና አብራ ከተኛች ሺሃዝ ነው ቫልዩ። በቃ ማይንዳችን ቆሻሻ መሆኑን የበለጠ ያሳያል። እብድ ትመስላለህ፣ በሚያወሩ መካከል እብድ ትመስላለህ። ለምን? መጽሐፉ በሙሉ ህይወቱ በሙሉ አካሄዱ በሙሉ ኑሮ በሙሉ ፖድካስቱ ዋቴቨር የሚያወራው ሌላ ነው አይነት ትውልድ እየፈሰሰ ነው። ስለዚህ ይህንን ዘመንና ይህንን ትውልድ ደግሞ መቆጣጠር የሚፈልግ መንፈሳዊ ዓለም አለ። ነፍስ ላይ ምን ይሰራል መሰለህ? ዳይቨርት ትደረጋለህ። ወዴት? ፈጣሪን የሚያክል እግዚአብሔር ተራ ነገር ሊሰራ አይችልም። ከሰራ ኢምፓክቱ ሀይ ነው። ሰይጣን የሚፈልገው ከእግዚአብሔር መንገድ ዞር ማለት ነው። ሰይጣንዬ እንድትልም አይደለም የሚፈልገው። ይዳዝን ኬር። ይህ ፖድካስት ብንለቀው ሰላም አይደል? ነገር ግን መንግስትን ስለመገልበጥ ብናወራ ይህን ነገር ባላደርገው ያልክባቸው ጊዜያቶች ነበሩ። ብዙ ቪዲዮዎች አይቻለሁ። አይቼ ግን አይጠመኝም እልና አንዳንድ ማስታወቂያዎች ድርጅታቸውን ይገደላል። እንዳላወቁ ትግል እንወዳለን። ትግል እንወዳለን። ታሸንፋለህ። ስሜ ራሱ አሸናፊ ስለሆነ ይሆናል። አንድ ሰው እንዴት ነው ጠቃሚ መሆን የሚችለው?